ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን እንደምንላችኋል ጥቅምት 7 ቀን 2018 ዓ.ም የትውልድ ድምጽ ከሆነው ከኤኤምኤን የዜና አዲስ መረጃዎቻችን ተጀምረዋል። በቅድሚያም አርዕስተ ዜና። በመዲናዋ የተከናወኑ የኮሪደርና የወንዝ ዳርቻ ልማት ስራዎች ለሕግ ማስከበር ስራ የላቀ አበርክቶ ያደረጉ መሆኑን የአዲስ አበባ ከተማ ፖሊስ ጠቅላይ መምሪያ ዋና አዛዥ ኮሚሽነር ጌቱ አርጋው ገለጹ። ከውጭ በቀጣዮቹ 2 ሳምንታት የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የሩሲያው ፕሬዝዳንት ቭላዲሚር ፑቲን እንደሚገናኙ ተገለጸ። ከመላው የስቱዲዮና የስርጭት ባለሙያዎች ጋር በጋራ በመሆን ሰሃለ ገብርኤል ተባረክ የዜና አዲስ መረጃዎችን እየመራው ቆይታ አደርጋለሁ። አብራችሁን ቆዩ። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ የአይኤምኤፍ ኮታ ማሻሻያ እንዲፋጠን ጥሪ አቀረቡ። ዶክተር ኢዮብ ተካልኝ ከአይኤምኤፍ እና የዓለም ባንክ ዓመታዊ ስብሰባዎች ጎን ለጎን በዋሽንግተን ዲሲ በተካሄደው የአፍሪካ ግሩፕ 3 ቀጣይነት ስምምነት ስብሰባ ላይ ንግግር አካሂደዋል። ዶክተር ኢዮብ ተካልኝ በአይኤምኤፍ ኮታ ላይ የተደረገው የ50% ጭማሪ ለዓለም አቀፍ ፋይናንሻል ሴፍቲኔት መጠናከርና ለአባል ሀገራት የሀብት ተደራሽነትን ለማረጋገጥ የሚረዳ አዎንታዊ እርምጃ መሆኑን በመገንዘብ የኢትዮጵያ ብሔራዊ ባንክ የተወሰደውን እርምጃ እንደሚቀበልም ገልጿል። ይህ እርምጃ በአሁኑ ወቅት ያለውን የዓለም ኢኮኖሚ ገጽታ በተሻለ መልኩ ከሚያንጸባርቅ ወቅታዊና ፍትሃዊ የኮታ ማስተካከያ ጋር ማጣጣም አስፈላጊ መሆኑንም አስረድተዋል። ዶክተር ኢዮብ የኮታ ጭማሪውና ፈጣን አተገባበሩ ተቀባይነት ያለው መሆኑን ገልጸው የኮታ ማስተካከያ አጣዳፊነት ግን እጅግ ከፍ ያለ ትኩረት ሊሰጠው እንደሚገባ አስረድተዋል። የታዳጊ አባል ሀገራት የኮታ ድርሻን መጠበቅ ላይ የታየ ያለውን ስምምነት በማድነቅ አሁን ባለው ማዕቀፍ ውስጥ ታዳጊ ሀገራት ያላቸውን ዝቅተኛ ውክልና መፍታት አስፈላጊ መሆኑን ዶክተር ኢዮብ አጽንኦት ሰጥተዋል። መንግስት ጥራት ያለውን የትምህርት ለማሻሻል የህብረተሰቡን ችግር በቴክኖሎጂ በመታገዝ የሚፈታ ትውልድ ለመፍጠር የተለያዩ ተግባራትን ሲሰራ መቆየቱን የትምህርት ሚኒስቴር አስታወቀ። የትምህርት ለሰው ሀብት ልማት በሚል መርህ የኦሮሚያ ትምህርት ቢሮ ያዘጋጀውና ለትምህርት ስርዓቱ ወሳኝ መሆኑን የተገለጸው የትምህርት ጉባኤ ተካሂዷል። እንደ ኦሮሚያ 2.4 ሚሊዮን ተማሪዎች የትምህርት ዕድል አግኝተዋል ያሉት የኦሮሚያ ትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ በ2017 የ12ኛ ክፍል ፈተና 900 ተማሪዎች ከ500 በላይ ውጤት በማምጣት ወደ ከፍተኛ ትምህርት መግቢያ ውጤት አምጥተዋል ብለዋል። መንግስት እንደ ሀገር የትምህርት ጥራትና ተደራሽነትን ለማሻሻልና የነገ መሰረት የሆነውን ትውልድ ለመፍጠር ሰፋፊ ስራዎችን ሲሰራ መቆየቱን የትምህርት ሚኒስቴር ሚኒስትር ዴኤታ ወይዘሮ አየለች ሸቴ ተናግረዋል። በዚህ ጥረት ስም በሀገር አቀፍ ደረጃም የኦሮሚያ ክልል በ2017 የ12ኛ ክፍል ውጤት የተሻለ ውጤት ማስመዝገቡንም ተናግረዋል። በመርሃ ግብሩም ለ2018 የትምህርት ዘመን የ12ኛ ክፍል ፈተና የከፍተኛ ትምህርት መግቢያ የላቀ ውጤት ላመጡ ተማሪዎች የእውቅናና የሽልማት መርሃ ግብር ተካሂዷል ሲል የዘገበው ሪፖርተራችን አለሙ ኢላላ ነው። የተወደዳችሁ ተመልካቾቻችን እየተከታተላችሁ የምትገኙት የትውልድ ድምጽ ከሆነው ከኤኤምኤን በቀጥታ የሚተላለፍላችሁን የዜና አዲስ መረጃዎቻችንን ነው። ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። ቀደም ብለን በአጫጭር የሰናዱ መረጃዎችን ወደ እናንተ አደረስን። አሁን ደግሞ በዝርዝር ርዕሰ ጉዳይ ወደምንመለከታቸው ሌሎች መረጃዎች አለፍን። የኢትዮጵያን ጋዜጠኝነት ወደ ላቀ ደረጃ የሚያደርስና ተወዳዳሪ የሚያደርግ እንዲሁም የሀገርን ጥቅም የሚያስከብሩ ሚዲያዎች ይፈጥራል የተባለ የሚዲያ ልዕቀት ማዕከል ስራውን ጀመረ። ማዕከሉ በኢትዮጵያ መገናኛ ብዙሃን ባለስልጣን የተመሰረተ ሲሆን ከአጋር ዓለም አቀፍ ተቋማት ጋርም ይሰራል ተብሏል። ንጉሱ በቃሉ ተጨማሪ አለው።
የኢትዮጵያ መገናኛ ብዙሃን የሀገርን አንድነት ለማደራጀትና ብሔራዊ ጥቅምን ለማስከበር የሚሰሩትን ዘገባ የበለጠ የተደራጀ እንዲሁም የኢትዮጵያና የኢትዮጵያውያንን ልክ የሚያንጸባርቅ እንዲሆን ይጠበቃል ይሰራልም። ይህንንም የበለጠ ያረጋግጣል ተብሎ የታመነበት በኢትዮጵያ የመጀመሪያ የሆነው የሚዲያ ልዕቀት ማዕከል ስራውን ጀምሯል። ተከፍቷል። እንኳን ደስ አላችሁ። በማዕከሉ ማስጀመሪያ የተገኙት የኢፌድሪ የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ መንግስት ሚዲያውን የሚያሻሽሉና ተወዳዳሪ የሚያደርጉ የሪፎርም ስራዎችን መስራቱን እንደሚቀጥል ገልጸው የሚዲያ ልዕቀት ማዕከሉ ስራ መጀመር የሚዲያ ዘርፉን በማዘመንና በማሰልጠን የሀገርን ጥቅም ለማስከበር የሚሰሩ የሚዲያ ተቋማትን ለመፍጠር ወሳኝ ነው ብለዋል። የመገናኛ ብዙሃን ተቋማት ባለሙያዎች ከመቼውም ጊዜ በላይ የህዝብና የሀገርን ብሔራዊ ጥቅም በማስከበር ተልዕኳቸውን በጥራት ይወጡ ዘንድ የመገናኛ ብዙሃን ባለሙያዎች የሙያና የስነ ምግባር ደረጃ ማጠናከር ያስፈልጋል። ስለሆነም የሚዲያ ልዕቀት ማዕከል እውን መሆን የመገናኛ ብዙሃን ባለሙያዎች የሙያና የስነ ምግባር ደረጃ በማሻሻልና ኢትዮጵያን የሚመስል የኢትዮጵያን ብሔራዊ ጥቅም ማዕከል ያደረገ ፕሮፌሽናል የሚዲያ ስርዓት በመገንባት የህዝብን የመረጃ ተደራሽነትና ተጠቃሚነት ለማረጋገጥና የሀገራዊ ብሔራዊ ጥቅምን ለማስከበር የማይተካ ሚና ይኖረዋል። የኢትዮጵያ ሚዲያዎች የኢትዮጵያን ብሔራዊ ጥቅም የማይረሱ ህብረ ብሔራዊ አንድነትን የሚያጠናክሩ አንድ የሚያደርጉና የሚያሰባስቡ እንዲሁም ኢትዮጵያ እንድትበለጽግ የሚሰሩ መሆን አለባቸው ያሉት ደግሞ የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሚኒስትር መዋዘ ጥበባት ዲያቆን ዳንኤል ክብረት ናቸው። ኢትዮጵያ ሚዲያ ማለት አራቱን ነገሮች የማይረሳ ሚዲያ ነው። የመጀመሪያው ብሔራዊ ጥቅም የኢትዮጵያን ብሔራዊ ጥቅም ምን ጊዜም ቢሆን የማይረሳ። ሁለተኛው ህብረ ብሔራዊ አንድነት ነው። የኢትዮጵያ ሚዲያ የኢትዮጵያን ህብረ ብሔራዊ አንድነት የሚያጠናክር ሚዲያ መሆን አለበት። ሶስተኛው የወል ትርክት ነው። ሚዲያው ምንም ቢሆን ሰዎች ወደ አንድነት፣ ወደ መሰባሰብ፣ ወደ ጋራ ጉዳዮች እንዲመጡ የሚያደርግ ትርክት እንጂ ሰዎችን የሚያበጣብጥ የሚያለያይ የሚያናችፍ ትርክት ውስጥ የሚገባ ከሆነ እሱ የኢትዮጵያ ሚዲያ አይደለም። አራተኛው ይህች ሀገር መበልጸግ አለባት። ብልጽግና ስል ፓርቲው ማለት አይደለም፣ የብልጽግና እሳቤ ማለት ነው። የኢትዮጵያ ሚዲያ እነዚህ አራቱ ላይ መግባባት አለበት። የኢትዮጵያ መገናኛ ብዙሃን ዋና ዳይሬክተር ዶክተር ሳምሶን መኮንን በበኩላቸው ማዕከሉ ኢትዮጵያን የሚመስል ሚዲያና ጋዜጠኞችን መፍጠር ግዴታ በመሆኑ በተለያዩ የጋዜጠኝነት ዘርፎች ስፔሻላይዝድ እንዲያደርጉ በማድረግ በቂ የተጣራና ሚዛናዊ መረጃ ለአድማጭ ተመልካች ማድረስ እንዲችል ያስችላል ሲሉ ተናግረዋል። በዚህም መነሻነት ማዕከሉ በተለያዩ የጋዜጠኝነት ዘርፎች ስልጠና እንደሚሰጥም ጠቅሰዋል። በዓለም አቀፍ ደረጃ ከጋዜጠኝነት ሙያ እድገት ጋር የተጣጣሙ የስፔሻሊቲ ፕሮግራሞችን በመለየት ወደ ስራ መግባቱን እገልጻለሁ። በዚህም መሰረት ወተር ጆርናሊዝም ወይም ሃይድሮ ኮሚኒኬሽን፣ ማይኒንግ ጆርናሊዝም፣ ሄልዝ ጆርናሊዝም፣ ኢሌክሽን ጆርናሊዝም፣ ክላይሜት ጆርናሊዝም፣ ቱሪዝም ጆርናሊዝም፣ ፋይናንሻል ጆርናሊዝም፣ አቪዬሽን ጆርናሊዝም፣ ፒስ ጆርናሊዝም በተለይም ደግሞ ዴታ ጆርናሊዝም እና ኤአይ ድሪቨን ጆርናሊዝም የልዕቀት ማዕከሉ የትኩረት መስኮች ይሆናሉ። ማዕከሉ በዋናነት ጋዜጠኞች ሀገራዊ ጥቅምን የሚያስጠብቁ ስራዎችን እንዲሰሩ፣ የሚዲያ ሙያ እንዲከበር፣ የጋዜጠኞች በነጻነት ሀሳብን የመግለጽ መብት እንዲረጋገጥ፣ ሙያውን የሚያከብሩ ሚዲያ እንዲፈጠሩና ሙያዊ ስነ ምግባርን ያከበሩ የሚዲያ ተቋማት እንዲበረክቱ የሚሰራ መሆኑ ተመላክቷል። በአዲስ አበባ ከተማ ህዝቡን ባሳተፈ መልኩ የሰላምና ጸጥታ ስራዎች በመሰራታቸው የወንጀል ምጣኔን መቀነስ መቻሉን የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ አስታወቀም። የቢሮ ኃላፊዋ ወይዘሮ ሊዲያ ግርማ በተገኙበት የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮና የደንብ ማስከበር ባለስልጣን የ2018 በጀት ዓመት በመጀመሪያ ሩብ ዓመት እቅድ አፈጻጸም ተገምግሟል። ቴዎድሮስ ይሳ
የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮና የደንብ ማስከበር ባለስልጣን የ2018 በጀት ዓመት የመጀመሪያ ሩብ ዓመት እቅድ አፈጻጸም ገምግመዋል። በግምገማውም ባለፉት 3 ወራት የተሰሩ ስራዎች ተዳስሰዋል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ በአዲስ አበባ ከተማ ህዝቡን ባሳተፈ መልኩ የሰላምና ጸጥታ ስራዎች በመሰራታቸው የወንጀል ምጣኔን መቀነስ ተችሏል ብለዋል። ከተማችን የኢኮኖሚ ሴንተር እዚህም እዛም በርካታ እንቅስቃሴዎች የሚደረጉባት ከተማ እንደመሆኗ መጠን የወንጀል እንቅስቃሴን ከመቅጣት ባለፈ መከላከል ላይ መሰረት ያደረጉ ስራዎችን ከመስራት አንጻር ውጤታማ የሆኑ ስራዎች ተሰርተዋል። ከሁሉ በላይ የወንጀል መፈልፈያ መንስኤ ስጋት ናቸው የሚባሉትን በጥናት ላይ መለየት ብቻ ሳይሆን ከጸጥታ መዋቅሩ ጋር በመቀናጀት ቀጣይነት ተከታታይነት ያለው ኦፕሬሽን በመስራት በከተማ ውስጥ ያሉ የወንጀል ምጣኔና አዝማሚያዎችን በመለየት የተሰሩ ስራዎች እጅግ ውጤታማ ናቸው። የደንብ ጥሰቶችን ለመከላከል በተሰሩ ስራዎች በርካታ ስኬቶች መገኘታቸውን የገለጹት ወይዘሮ ሊዲያ በከተማ የተዘረጉ መሰረተ ልማቶችን የመጠበቅ ስራም በቅንጅት ተሰርቷል ብለዋል። መከላከል ስራችን ላይ ኢምፓክት አሳድሮ ውጤት ያመጣንባቸው የኮሪደር ልማትና በህግና በደንብ የተሰጡንን አገልግሎቶች ስርዓትና ህግን አስጠብቀው እንዲተዳደሩም ከማድረግ አንጻር ኦፊሰሮቻችን በተሟላ ቁመና ውስጥ ወደ ስምሪት እንዲገቡ የተደረገበትና ከተማችን አዲስ አበባ በደንብና በስርዓት የምትመራ ከተማ መሆኗን አረጋግጠን ያለፍንባቸው በባንክ የገቡ መሬቶችንም ከሚመለከተው ባለድርሻ አካል ጋር ትዕዛዝ ካልመጣ በስተቀር ጥበቃ ከማድረግም አንጻር በከተማችን ላይ በተለይ የመሬት ወረራ ላይ የሚደረጉ ችግሮችን ሙሉ ለሙሉ የፈታንበትና በሂደቱ ህግና ስርዓት እንዲይዝ ያደረግንበት። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ስራ አስኪያጅ ሻለቃ ዘሪሁን ተፈራ በሩብ ዓመቱ የደንብ ጥሰቶች መቀነሳቸውንም ገልጸዋል። የደንብ ጥሰቶች እየቀነሱ መጥተዋል። ይሄ የሚያበረታታ ነው። የስምሪት አቅጣጫዎቻችን ከተለመደው ወጣ ብለዋል። 12 ሰዓት ነበር፣ ምሽት 4 ሰዓት ድረስ ሄደዋል። የሰው ኃይላችን ቢያንስ በአንድ ወረዳ ከ60 እስከ 70 ሰው ደርሷል። ይሄ በጣም ቀላል ኃይል አይደለም። የውይይቱ ተሳታፊ የጸጥታ መዋቅር አባላትም የከተማዋን ሰላም በዘላቂነት ለማጽናትና አስተማማኝ ለማድረግ በሚደረጉ ጥረቶች ውስጥ ሚናችንን አጠናክረን እንቀጥላለን ብለዋል። አቀናይቶ የመምራት እቅዶችን የጋራ የማድረግ መመሪያዎችን ተከትሎ የመፈጸም የማስፈጸም ስራዎች በርካታ ስራዎች ናቸው የተሰሩት። ስለዚህ በጣም ስራ ተሰርቷል የሚለውን ነገር ነው ማስቀምጠው። በተለይ ደግሞ ከፖሊስ ጋርም ያለን ቅንጅት ከፌዴራል ፖሊስ ጋር ከአዲስ አበባ ፖሊስ ጋር አጠቃላይ ጥምረቱ ያለው ሁኔታ በጣም ጥሩ ነው ብዬ ነው ማስቀምጠው። በዚህ አንደኛ ሩብ ዓመት አፈጻጸማችን ላይ የተሻሉ ጥንካሬዎች አሉን። ከዚህ የበለጡ ተግባሮችን ለመስራት ውስጣዊ ሁኔታዎቻችንን በደንብ በተገቢው መንገድ ከላይ እስከታች ባለው ሁኔታ ፈትሸን ለስራ ዝግጁ የሆንበት ሁኔታ ነው ያለው። በቀጣይ በሚካሄደው 6ኛው ሀገራዊ ምርጫና ሌሎች በከተማ የሚከናወኑ ዓለም አቀፍ ሁነቶች ላይ ትኩረት አድርጎ እንደሚሰራም የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ ገልጿል። በመዲናዋም የተከናወኑ የኮሪደርና የወንዝ ዳርቻ ልማት ስራዎች ለህግ ማስከበር ስራ የላቀ አበርክቶ ያደረጉ መሆኑን የአዲስ አበባ ከተማ ፖሊስ ጠቅላይ መምሪያ ዋና አዛዥ ኮሚሽነር ጌቱ አርጋው ገለጹ። የኮሚሽኑ የሰራዊት አባላትም በከተማ አስተዳደሩ የተከናወኑ የልማት ስራዎችን በመጎብኘት ላይ ይገኛሉ። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን ሄኖክ ዘነበ በቀጥታ መስመር ላይ ይገኛል። ከሱ ጋር የተወሰነ ቆይታ የምናደርግ ይሆናል። ሄኖክ እንደምሏል። እስኪ አጠቃላይ የአዲስ አበባ የፖሊስ አባላት እየጎበኙ ያሉት የከተማ አስተዳደሩ የልማት ስራዎች እንዴት ታዘቡት? ምንስ አሉ? አንተስ እንዴት ታዘብክ? የሚለው ለተመልካቾች መረጃዎቹን አጋራለን። እጅግ አርጌ አመሰግናለሁ። እንግዲህ በመግቢያ ላይ አንተ እንዳልከው የአዲስ አበባ የፖሊስ ኮሚሽን የሰራዊት አባላት የተለያዩ የልማት ስራዎችን በዛሬው ዕለት እየጎበኙ ይገኛሉ። እንግዲህ ከላይ ከንጦጦ ጀምሮ በተለያዩ የወንዝ ዳርቻ የኮሪደር ልማት ስራዎች እንደዚሁም ደግሞ ሰው ተኮር የሆኑ የልማት ስራዎችን በመዲናዋ የተከናወኑ ግዙፍ ፕሮጀክቶችን ጭምር እየጎበኙ ይገኛሉና እነዚህ የሰራዊት አባላት እንግዲህ እነዚህ ስራዎች በመዲናዋ የተከናወኑ የልማት ስራዎች በርካታ የልማት ስራዎች አሉ። ስር ነቀል ለውጥ ነው በአዲስ አበባ የመጣው እያሉ ይገኛሉ። ምክንያቱም እንግዲህ በርካታ ሰው ተኮር የሆኑ ለከተማዋ ገጽታ እንደዚሁም ለቱሪዝምም ጭምር የሚበጁ አልፎም ደግሞ ለፖሊስ ኮሚሽን ስራ እንደዚሁም ለሰራዊት
የሰራዊቱ የስራ አባላትን ያቀለለ መሆኑንም ጭምር ነው የተናገሩት። እንግዲህ የተጎበኙ የልማት ስራዎች በተለይም ደግሞ የወንዝ ዳርቻ በርካታ ረጅም እና በከተማው የሚከናወኑ ትልቅ ግዙፍ ከሚባሉ ፕሮጀክቶች መካከል የወንዝ ዳርቻ ልማት አንዱ ነው። በዚህ የወንዝ ዳርቻ ልማት ጋር ተያይዘው እንግዲህ በርካታ ሀሳባቸውን አንስተዋል። እነሱም ያዩትን ነገር በጣም መደነቃቸውን ነው የተናገሩት። እንግዲህ የሰራዊት አባላት፣ የጸጥታ ተቋማት አጠቃላይ እነዚህ በመዲናው የሚከናወኑ የተለያዩ ፕሮጀክቶች ስኬታማ እንዲሆኑ በስኬት እንዲጠናቀቁ የተሰሩትም ደግሞ ከተጠናቀቁም በኋላ ማንነታቸውን ይዘታቸውን ጠብቀው ለቀጣይ ትውልድ እንዲተላለፉ በመጠበቅ በማስተባበር ውጭ የሚያድሩንም ኮንትራክተሮችንም እቃዎችንም ማሽኖችንም በርካታ ካፒታሎችን የያዙ በርካታ ኢኮኖሚን የያዙ ናቸውና እነዚህን በመጠበቅና በማስጠበቅ እንደዚሁም ደግሞ የልማት አደናቃፊ የሆኑ አካላትን ጭምር በህግ ቁጥጥር ስር በመዋል የአበርክቷቸው የጎላ ነውና እነዚህን አበርክቷችንን ያሳረፍንባቸውን አሻራችንን ያሳረፍንባቸውን ስራዎች በማየታችን እጅግ ደስተኛ ነን፣ እንደዚሁም ደግሞ ኩራት ይሰማናልም ሲሉ ነው የተናገሩት። ከዚህ ባሻገር እንግዲህ ባዩ ስራ መደነቃቸውን ጥራቱንና በአጭር ጊዜ የተጠናቀቁ ጥራታቸውን ጠብቀው የመዲናዋን ገጽታ ከፍ ከማድረግ ባሻገር ደግሞ የህዝቡን ተጠቃሚነት የሚያጎሉ ብሎም ደግሞ የመዲናዋን የቱሪዝም ዘርፍን የሚያሳድጉ መሆናቸውን ነው የተናገሩት። እንግዲህ በዚህ ጉብኝት ላይ የተገኙት የፖሊስ ኮሚሽኑ ጠቅላይ መምሪያ ዋና አዛዥ ኮሚሽነር ጌቱ አርጋው እንደተናገሩት ከሆነ እነዚህ የልማት ስራዎች በተለይ ኮሪደርና የወንዝ ዳርቻ ልማት ስራዎች ከዚህ ቀደም በርካታ ህዝብ ሰፍሮባቸው የነበሩ እጅግ ውስብስብ የነበሩ ለመዘዋወር የማያመቹ ከመሆናቸው ጋር ተያይዞ ለሰራዊት አባላት የህግ ማስከበር ስራ በጣም አስቸጋሪ የነበሩ አካባቢዎች እንደሆኑ ነው የተናገሩት። እንግዲህ አሁን ላይ እነዚህ የተሰሩ ስራዎች የፖሊስ ኮሚሽንን ስራ በእጅጉ ያቀለሉ ከመሆናቸው ባሻገር አሁን ላይ የወንጀል ምጣኔም ጭምር ያቃለሉ መሆናቸውን ተናግረዋል እና እጅግ አበርክቷቸው የጎላ የፖሊስ አሻራ ደግሞ በማረፉም ጭምር እጅግ የሆነ ኩራት እንደሚሰማቸውም ኮሚሽነር በኮሚሽኑ ስም ምስጋናቸውን አቅርበዋል፣ እንደም ደስታቸውን ገልጸዋል እና የሰራዊቱ አባላትም በቀጣይም እንደ ተቋምም ጭምር እነዚህን ስራዎች የመጠበቅ በቀጣይም የሚከናወኑ ስራዎችን በቁርጠኝነት የመጠበቅ ኃላፊነታቸውን እንደሚወጡ ነው የተናገሩት። ከዛ ባሻገር የአዲስ አበባ ከተማ የሜጋ ፕሮጀክቶች ስራ የሚያስኬደው ወይ ደግሞ ስራ አስኪያጅ የሆነ ተቋም አለና እሱም ተቋም ይህንን ጉብኝት መጎብኘታቸው የሰራዊት አባላቱ በዋናነት አላማው እነዚህን ፕሮጀክቶች እንዲጠብቁ ብሎም ደግሞ ለቀጣይ ትውልድ እንዲተላለፉ በማድረግ የራሳቸውን አስተዋጽኦ እንዲወጡ ብሎም ደግሞ በቀጣይ የሚከናወኑ በርካታ የልማት ስራዎች አሉና እነዛ ላይም አሁን ያሳዩትን ቁርጠኝነት አሁን ያሳዩትን በ24/7 ያሳዩትን ቁርጠኝነት ለሊትም ደከመኝ ሰለቸኝ ሳይሉ በ24 ሰዓት ጭምር የመጠበቅና የመንከባከብ ስራ ይሰራሉና ይህንን ኃላፊነታቸውን አጠናክሮ እንዲወጡ ለነሱ ሞራል ወይ ደግሞ የሞራል ግባት ድጋፍ እንዲሆን ጭምር ጉብኝቱ መካሄዱን ተናግረዋልና በአጠቃላይ በተለያዩ ስራዎች የወንዝ ዳርቻ ልማት ስራዎች፣ የሰው ተኮር ልማት ስራዎች አሁን የምንገኝበት የነጋዋ የሴቶች ማገገሚያ ማዕከልም ጭምር እየጎበኙ ይገኛሉ። በዚህ ስራዎች እንግዲህ እነዚህ የፖሊስ ሰራዊት አባላት ከሚዲያ ውጪ በአካል ተገኝተው የመጎብኘት እድላቸው የማየት እድላቸው ካለባቸውም የስራ ኃላፊነት የስራም ጫና ጭምር የመጎብኘት እድላቸው ዝቅተኛ ነውና በየክፍለ ከተማው ከዛም ከዚህም መጥተው በዚህ ላይ እየጎበኙ ይገኛሉ። በጥሩ ስሜት እንደተሰማቸውና በቀጣይም ደግሞ ኃላፊነታቸውን ጭምር ለመወጣት ዝግጁ መሆናቸውን ነው የነገሩን። አጠቃላይ እንግዲህ ጉብኝቱ ቀጣይ የሚካሄድ ይሆናል። አሁንም በዚህ ባሉበት ደረጃ ላይ እስካዩት ድረስ ደስተኛ መሆናቸውን ነግረውናል። መልካም ሪፖርተራችን ሄኖክ ዘነበ ላደረስከን መረጃ እጅግ አድርገን እናመሰግናለን። መልካም ቀን ተመኘን። ቀጥለናል። የተወደዳችሁ ተመልካቾቻችን ሰሜን አሜሪካ ካናዳና እንግሊዝን ጨምሮ በተለያዩ የዓለም ሀገራት የተከናወነው የአጀንዳ ማሰባሰብ የምክክር ምዕራፍ በስኬት መጠናቀቁን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። የኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ በሰጡት መግለጫ በስድስት የተለያዩ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ያለምንም ገደብ ሀሳባቸውን በነጻነት ስለማንሳታቸውም ተናግረዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን ካሳሁን አንዱዓለም በቀጥታ መስመር ላይ ይገኛል። ከሱ ጋር የተወሰነ ቆይታ እናደርጋለን። ካሳሁን እንደምሏል። እስኪ አጠቃላይ የኢትዮጵያ ሀገራዊ ምክክር ኮሚሽን በመግለጫው ምን አይነት ርዕሰ ጉዳዮችን አነሳ የሚለውን ለተመልካቾች መረጃዎቹን አጋራለን።
በጣም አመሰግናለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን እንግዲህ ቀደም ብሎ በተለያዩ የሀገሪቱ አካባቢዎች በተለይም ደግሞ ከትግራይ ክልል ውጭ በሁሉም የሀገሪቱ አካባቢዎች በሁለቱ የከተማ አስተዳደሮች እንዲሁም በሁሉም ክልሎች ከትግራይ ክልል ውጭ ማለት ነው የአጀንዳ ማሰባሰብ የምክክር ምዕራፍ በተለያዩ አካባቢዎች ቀደም ብሎ ሲያከናውን መቆየቱ ይታወቃል። እንግዲህ በዚህም በጣም በርካታ ኢትዮጵያውያን በመቶ ሺዎች የሚቆጠሩ ኢትዮጵያውያን ኢትዮጵያ ልትመክርባቸው ልትነጋገርባቸው ለችግሮቿ መፍትሄ ልታፈላልግባቸው ይገባል ባሏቸው ጉዳዮች ላይ አጀንዳቸውን ለኢትዮጵያ ሀገራዊ ምክክር ኮሚሽን ማስገባታቸው ይታወቃል። ኮሚሽኑ ይህንን ስራውን አጠናክሮ ቀጥሎ እንግዲህ በተለያዩ የዓለም ሀገራት ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር እንግዲህ እነዚህ በተለያዩ የዓለም ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን አጀንዳዎቻቸውን እንዲያስረክቡ በተለይም ደግሞ ልንመክርባቸው፣ ልንግባባባቸው፣ ልንነጋገርባቸው ይገባሉ በሚሏቸው ጉዳዮች ላይ እርስ በርስ ተነጋግረው አጠቃላይ ኢትዮጵያውያን ሊመክሩባቸው፣ ሊነጋገሩባቸው ይገባሉ ያላቸውን ጉዳዮች ለኢትዮጵያ ሀገራዊ ምክክር ኮሚሽን እንዲያስረክቡ የሀገራዊ ምክክር ኮሚሽኑ በርካታ ስራዎችን ሲያከናውን ስለመቆየቱ የኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ በሰጡት ጋዜጣዊ መግለጫ አስታውቀዋል። ባለፉት ሳምንታትም እንግዲህ ሰሜን አሜሪካ፣ እንግሊዝ፣ ካናዳ፣ ስዊድንን ጨምሮ የተባበሩት አረብ ኤሚሬቶችን ጨምሮ በተለያዩ 6 እና ደቡብ አፍሪካን ጨምሮ ወደ 6 ሀገራት ላይ በጣም በርካታ ተሳታፊዎች በእያንዳንዶቹ መድረኮች ላይ ከ350 እስከ 400 የሚደርሱ ኢትዮጵያውያንና ትውልደ ኢትዮጵያውያን የተሳተፉባቸው የአጀንዳ ማሰባሰብ የምክክር ምዕራፍ ስለመከናወኑ አንስተዋል። በዚህ አጀንዳ ማሰባሰብ የምክክር ምዕራፍ ላይም እንግዲህ በጣም የተለያዩ ሀሳቦች በጣም በርካታ ሀሳቦች ስለመነሳታቸው ገልጸዋል። በምክክር ሂደቱ ላይ በአጀንዳ ማሰባሰብ ምክክር ምዕራፉ ላይ ትውልደ ኢትዮጵያውያኑና ኢትዮጵያውያኑ ልንመካከርባቸው ለኢትዮጵያ ዘላቂ መንግስት ሀገረ መንግስት ግንባታ ልንመክርባቸው ይገባል ያሏቸውን በርካታ ሀሳቦች በነጻነት በድፍረት ስለማንሳታቸው የጠቀሱት ቃል አቀባዩ በውይይቱ ላይ ግን ፍጹም ተቃራኒ የሆኑ ተቃውሞ የሚመስሉ ድምጾች ጭምር በተለያየ መንገድ ሲስተጋቡ መኖራቸውን አንስተዋል። ይህ ደግሞ የኢትዮጵያ ሀገራዊ ምክክር ኮሚሽን ማንኛውንም አይነት ሀሳብ ማስተናገድ የሚችል አሰራር መዘርጋቱን የሚያመላክት ስለመሆኑ አንስተዋል። በአጠቃላይ በእነዚህ 6 ሀገራት የተከናወነ የአጀንዳ ማሰባሰብ የምክክር ምዕራፍ ስኬታማ ሆኖ መጠናቀቁን ያነሱት ቃል አቀባዩ በቀጣይ በተለያዩ የዓለም ሀገራት ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋርም በበይነመረብ ወይ ደግሞ በኢንተርኔት የታገዘ የውይይት ምዕራፍ እንደሚከናወን ማስተዋል። ምክንያቱም በተለያዩ የዓለም ሀገራት በርካታ ኢትዮጵያውያን ይኖራሉ። እነዚህ ኢትዮጵያውያን ሀሳቦቻቸውን፣ አጀንዳዎቻቸውን ለሀገራዊ ምክክር ኮሚሽኑ እንዲያቀርቡ ኮሚሽኑ ጥረቱን አጠናክሮ በመቀጠል በኢንተርኔትና በድረገጽ የታገዘ ውይይት በቀጣዮቹ ቀናት እንደሚከናወን አስተዋል። ቀደም ብዬ ያነሷቸው 6ቱ ሀገራት ግን እንግዲህ ሀገራዊ ምክክር ኮሚሽኑ በተለያዩ ከተሞች በመገኘት በአካል ወይም ደግሞ ፊት ለፊት በመገኘት ነው ውይይቱ የተከናወነው። ከዚህ ባሻገር ቃል አቀባዩ የሰጡት መግለጫ በትግራይ ክልል እንግዲህ እስካሁን የአጀንዳ ማሰባሰብ ምክክር ምዕራፍ እንዳልተከናወነ ይታወቃል። ይህስ በምን ሂደት ላይ ይገኛል የሚለውንም በተወሰነ መንገድ ማብራሪያ ሰጥቷል። ምናልባት እስከ ጥቅምት 15 ድረስ አስቻይ ሁኔታዎች ከተፈጠሩ በትግራይ ክልል የአጀንዳ ማሰባሰብ የምክክር ምዕራፍ ይከናወናል ተብሎ እንደሚጠበቅ አንስተዋል። አሁንም ግን መንግስት ከክልሉ መንግስት ጊዜያዊ አስተዳደሩ ጋር ከክልሉ መንግስት ጋር እንዲሁም ደግሞ ከአጠቃላይ ከፌዴራል መንግስትም ጋር የአጀንዳ ማሰባሰብ ምክክር ምዕራፉ በስኬት እንዲጠናቀቅ በትግራይ ክልል እንዲከናወን ጥረቶች እየተደረጉ ስለመሆናቸው ቃል አቀባዩ አንስተዋል። በአጠቃላይ ኢትዮጵያ ሀገራዊ ምክክር ኮሚሽን የስካሁን ሂደት እንግዲህ ውጤታማ በሚባል ደረጃ እየቀጠለ ስለመሆኑ አንስተዋል። በቅርቡ ዋናውን ብሔራዊ ወይ ደግሞ ሀገራዊ ምክክር ጉባኤውን ለማዘጋጀትም የተለያዩ ቅድመ ዝግጅት ስራዎች እየተከናወኑ ስለመሆኑ አንስተዋል ቃል አቀባዩ። ለአሁኑ ያለኝ መረጃ ይህንን ይመስላል። ሳለ ገብርኤል። ሪፖርተራችን ካሳሁን አንዱዓለም በቀጥታ ላደረስከን መረጃ እጅግ አድርጌ አመሰግናለሁ። ላንተም መልካም ቀን ተመኝቻለሁ። የታማኝ ግብር ከፋዮች ቁጥር ከጊዜ ወደ ጊዜ እየጨመረ በመምጣቱ በከተማ ደረጃ የሚሰበሰበው ገቢም በከፍተኛ ደረጃ እያደገ መሆኑን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተናግረዋል። በታማኝ ግብር ከፋዮች የእውቅና መርሃ ግብር ላይ ከንቲባ አዳነች አቤቤ እንደገለጹት በከተማዋም ጤናማ የታክስ አሰባሰብ ስርዓት በመዘርጋቱ የሚሰበሰበውን ግብር ለከተማዋ ግንባታ በስፋት ለመዋልም ተችሏል ነው ያሉት። ሰብስቤ ባዩ የአዲስ አበባ ከተማ አስተዳደር ግብር ለሀገር ክብር በሚል መሪ ቃል በ2017 የበጀት ዓመት ለተመዘገበው የ233 ቢሊዮን ብር የገቢ አሰባሰብ ከፍተኛ አስተዋጽኦ ላደረጉና በሕግ ተገዥነታቸው ምስጉን ለሆኑ ግብር ከፋዮች እውቅና ሲሰጥ የታማኝ ግብር ከፋዮች ቁጥር ከጊዜ ወደ ጊዜ እየጨመረ በመምጣቱ በከተማ ደረጃ የሚሰበሰበው ገቢም በከፍተኛ ደረጃ እያደገ መሆኑን የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ተናግረዋል። የታማኝ ግብር ከፋዮች ቁጥር ከጊዜ ወደ ጊዜ በፍጥነት እየጨመረ ነው። በዚህም ምክንያት የምንሰበስበውም ገቢ ከፍተኛ እድገት እያሳየ ነው። ለአብነትም በ2010 ከነበረበት 33 ቢሊዮን
በ2017 ወደ 233 ቢሊዮን ብር ማደግ ችሏል። ለዚህ ስኬት የበኩላችሁን ድርሻ የተወጣችሁ ሁሉ ከማንም በላይ ደግሞ ግብር ከፋዮቻችን ትልቅ ክብር ይገባችኋልና በድጋሚ ላመሰግናችሁ እወዳለሁ። የዚህ ገቢ እድገት የኢኮኖሚያችንን መነቃቃትና ለውጥ በግልጽ የሚያሳይ ነው። በከተማዋ የገቢ አሰባሰቡ እየጨመረ በመምጣቱ ኢኮኖሚውን ማነቃቃት አስችሏል። የህዝቡን ማህበራዊና ኢኮኖሚያዊ የልማት ጥያቄዎችን ለመመለስም ከሚሰበሰበው ገቢ 71 በመቶውን ለዘላቂ ልማት ስራዎች በመዋል ልማቱን ማፋጠን ተችሏል ነው ያሉት ከንቲባ አዳነች። በከተማችን ጤናማ የገቢ አሰባሰብና የታክስ አስተዳደር ስርዓትን በተሻለ መልኩ በመተግበራችን የከፈላችሁትን ግብር መልሰን ለከተማችሁ መገንባትና መዘመን ማዋላችንን ለማረጋገጥ አብረን እየቆጠርናቸው ያሉ የስኬት ሪቫኖች ማሳያዎች ናቸው። የከተማ አስተዳደራችሁ ታማኝነትን የሚጠብቀው ከናንተ ብቻ አይደለም። የከፈላችሁትን ግብር በታማኝነት ስራ ላይ በማዋል ያስመዘገብነው ያለናቸው ተጨባጭ ለውጦችና ልማቶች የናንተኑ ስራዎች ለማሳደግና ለማስፋት ብሎም የበለጠ ሀብት እንድትፈጥሩ እድሎችን በሰፊ የሚፈጥሩ መሆናቸው ህያው ማሳያዎች ናቸው። የህዝቡን ኢኮኖሚያዊና ማህበራዊ ተጠቃሚነት እያረጋገጡ ያሉና አዲስ አበባን እንደ ስሟ አበባ ያደረጉ የኮሪደርና የወንዝ ልማት ዳርቻ ልማቶችን ጨምሮ የተሰሩ የልማት ስራዎች በጥቅሉ ከምንሰበስበው ገቢ ከ171 እጁን ለዘላቂ ልማትና ደህንነትን ለመቀነስ ለሚውሉ መርሃ ግብሮች ማዋላችንን ያሳያሉ። ግብር የልማት ስራዎችን ለማከናወን የሚውል ሀብትን ከማስገኘት ባለፈ ፍትሃዊነትን ለማስፈን የሚያስችል መሆኑን የገለጹት ከንቲባዋ በአዲስ አበባ ከተማ ደረጃም ማህበራዊ ችግሮችን ለመፍታት አስችሎናል ነው ያሉት። ውድ ግብር ከፋዮቻችን፣ ይህ ውጤት መልሶ የሚከፍላችሁ ቢዝነሳችሁን የሚያሳድግ ለእናንተው ጥቅም ግብአት የሚሆን መሆኑ ለሁላችንም ግልጽ ነው። ከዚህም ባሻገር ግብር የፍትሃዊነት ማስፈኛ መሳሪያ ነውና በየዓመቱ ከ14 ቢሊዮን ብር በላይ ድጎማ በማድረግ ዝቅተኛ ገቢ ያላቸውን የህብረተሰብ ክፍሎች ለመደገፍና ለመደጎም የምናደርገው ስራ ወደ 1 ሚሊዮን የሚጠጉ ተማሪዎችን በቀን 2 በመመገብ የተለያዩ ስራዎችን የምንሰራው ከናንተው በመንሰበሰበው የግብር ትሩፋት በመሆኑ ልትኮሩበት ደስ ልትሰኙበትም ይገባል። በመሆኑ የከተማችሁ እድገት ደማቅ ቀንዲል ሆናችሁ ታማኝ ግብር ከፋዮቻችን ለከተማዬ እድገት ግዴታዬን ልወጣ በሚል ሀገራዊ ወይም ወገናዊ ስሜት ግብርን በወቅቱ በመክፈል በከተማችሁ እድገትና ለውጥ እንዲሁም ለልጆቻችሁ እየሰራን ባለነው አጠቃላይ ምቹነት አይረሴ ደማቅ አሻራችሁን በማሳረፋችሁ ክብርና ምስጋና ይገባችኋል። እጅግ አድርገን እናመሰግናችኋለን። የግብር አሰባሰብ ስርዓቱን ከማዘመንና የገቢ መጠኑን ከማሳደግ ባለፈ በዘርፉ ያለውን ህገ ወጥነት ለመከላከልም በትብብር ሊሰራ እንደሚገባም ነው ያሳሰቡት። ግብር ላለመክፈል የሚጥሩ የሚሰውሩና የሚያጭበረብሩ አካላትን በቁርጠኝነትና በተቀናጀ መንገድ በጋራ በመከታተል ልናጋልጣቸውና ህጋዊነትን ልናረጋግጥ ይገባል። የከተማ አስተዳደራችን ለህገወጥነት ቦታ የለውም። ስለሆነም ከግብር አሰባሰብ ስርዓታችን ጋር በተያያዘ በመንግስት ቤት ውስጥም ሆነ በውጪ ያሉ የግብር ሌቦችን በህግ ተጠያቂ የማድረግ ስራችን ውጤታማ ለማድረግ በጋራ እንደ አንድ ቤተሰብ መስራት ከሁላችንም የሚጠበቅ ኃላፊነት ነው። ከእናት መቀነት የሚሰርቁ አካላት በእናንተ ታማኝና መልካም ስም ስር ሊጠለሉ አይገቡምና የገቢዎች ቢሮ አመራሮች፣ ሰራተኞች የግብር ከፋዮችን አክብራችሁ በማገልገል ለፍታችሁ ደክማችሁ ለምትሰሩና ውጤት ላስመዘገባችሁ ሁሉ ለእናንተም ክብር ምስጋና ማቅረብ እወዳለሁ። እናመሰግናለን። በሌላ በኩል ከግብር ሰዋሪዎች ጋር በመመሳጠር የሚሰሩና እንዲሁም ከብልሹ አሰራርና ከሌብነት ድርጊት ያልታቀቡ
እንዲሁም ትጋት የሌላቸው ሰራተኞቻችንን ለማረምና ለማጋለጥ ኃላፊነታችሁን እንድትወጡ በድጋሚ በዚህ አጋጣሚም ላሳስብ እወዳለሁ። በወርቅና በፕላቲኒየም ደረጃ እውቅና ያገኙ ታማኝ ግብር ከፋዮች የቪአይፒ ደረጃ ፕሮቶኮልና በከተማ ደረጃ በሚሰጡ አገልግሎቶች ቅድሚያ እንዲያገኙ መወሰኑንም ከንቲባ አዳነች አቤቤ ይፋ አድርገዋል። የተወደዳችሁ ተመልካቾቻችን እዚህ ጉዳይ ላይ ነው ቆይታ የምናደርገው። እንግዲህ ከተሸላሚ ታማኝ ግብር ከፋዮች መካከል አቶ ሙጂብ ሰኢድ አንዱ ናቸው። ከሳቸው ጋር ደግሞ እዚህ ስቱዲዮ ተገኝተዋል። አጥር ያለ ቆይታ የምናደርግ ነው የሚሆነው። አቶ ሙጂብ እንዴት ዋሉ? ሰላም ደህና ዋላችሁ። ወደ ስቱዲዮአችን እንኳን ደህና መጡ ብለናል። አመሰግናለሁ ስለጋበዛችሁ። መልካም። እንግዲህ ትናንትና የታማኝ ግብር ከፋዮች እውቅናና መርሃ ግብር ተካሂዶ ነበር። እርሶ ደግሞ እንግዲህ አንዱ ኖት። ድርጅቶ ማን ይባላል? አጠቃላይ የነበረው ስሜት ምን ይመስላል? እንግዲህ ታማኝ ግብር ከፋይ ተብሎ መሸለም ያለውን ስሜት እንዴት ነው የሚገልጹት? ስሜ ሙጂብ ሰኢድ ይባላል። ድርጅቴ ሙጂብ ኮሜርሻል ሴንተር ወይም ሙጂብ የንግድ ማዕከል ነው። የተሰማራበት ስራ ዘርፍ በኤሌክትሮ ሜካኒካልና በኤሌክትሪካል እቃዎች ነው። የነበረው የሽልማት ስነ ስርዓት በጣም ደስ የሚል ነው። አምስተኛ ጊዜ ነው ለኔ ሽልማት እና በጣም ደስ ብሎኛል። መልካም። ምናልባት እንግዲህ አንዳንድ ጊዜ እንደሚባለው ግብር የሚደብቁ ግለሰቦች አሉ። እንደርሶ ደግሞ ግብርን በታማኝነት ከፍለው እንደዚህ አይነት እውቅና የሚያገኙ በርካቶች ናቸው። ምናልባትም እንግዲህ አንድ ሰው ግብር ሲከፍል የሚያስበው ነገር አለ። ይሄ ግብር ሄዶ ይሄን ይሰራ ይላል። እርሶ እስኪ ይሄን ግብር ሲከፍሉ ምንድነው ያሰቡት ነገርስ እውነት ተግባራዊ ላይ እየዋለ ታዘበዋል፣ አይተዋል የሚለውን እስኪ ይግለጹልን። አው ግብር መክፈል እንግዲህ የሁላችንም ግዴታ ነው። ሰርተን ላገኘ ነው ሰርተን ለተጠቀምባት ሀገር እና ለህዝባችን ልማት ለማቋደስ ለማዳረስ የግድ ካገኘነው ነገር ላይ የሚገባውን ወስጠን በትክክለኛ መንገድ በሀቅ ሰርቶ ግብር መክፈል በአገር ደረጃም ለህዝባችንም ለእድገታችንም ለልማታችንም የሚጠቅም መሆኑን ስለተገነዘብኩ ነው በትክክል ግብር በታማኝነት መከፍለው ማለት ነው። ሁሉም እንደዛ ቢያደርግ ሀገራችንን ማልማት እንችላለን ማለት ነው። እውነት ነው። ምናልባት ከተማ አስተዳደሩ እንግዲህ በተለያየ ጊዜ የሚያከናውናቸው ልማቶች አሉ። የልማት ደግሞ የሚከናወነው ከግብር ከሚሰበሰብ ገቢ ነውና እንደው በአጠቃላይ የከተማ አስተዳደሩ ያከናውናቸው የልማት እንቅስቃሴዎች እንዴት ታዘቡ? ይህ የልማት እንቅስቃሴ ደግሞ ከግብሩ ጋር ከመገናኘቱ ጋር ተያይዞ የሚሉት ነገር ካለ ምናልባት? በእውነቱ ከተማችን እንግዲህ በተለይ በስራ አጋጣሚ የተለያየ ሀገር ወጣ ገባ እንላለን። እንግዲህ አደጉ የሚባሉ ሀገሮች እንኳን አሁን ባለው ፍጥነት ባለ የሚታይ ነገር ሆኖ አላገኘሁትም። እኔ የሁለት ቀን መንገድ ጠፍቶኛል። ያ ማለት የኮሪደር መንገዱንም የሀገራችንንም ልማት እንዳለ ሆኖ ትላልቅ ፕሮጀክቶቹ እንዳለ ሆነው በአዲስ አበባ ደረጃ ያለው ልማት በእውነቱ አስደናቂና በጣም የሚያረካ ነው እና ለመግለጽም እንግዲህ አይን ማየትና መረዳት በላይ ምን ሊሆን ይችላል። እንግዲህ በአካል ስናየው በተወሰኑ አመታቶች የነበረው ነገር ባለን በዚህ አስቸጋሪ ሁኔታ ላይ በዚህ ደረጃ አዲስ አበባን በሀገር አቀፍም በዓለም አቀፍም በአፍሪካ ደረጃም ታዋቂ የሆነች ሀገር ተፎካካሪ ሆኖ ለመገኘት የሚደረገው ጥረት እጅግ የሚያበረታታ ነው። መክፈላችንም ይህን ስናይ ደግሞ ያረከናል፣ ያስደስተናል። መልካም። አቶ ሙጂብ እንደው ቀደም ብለው ወደ 5 ጊዜ ተሸላሚ እንደሆኑ ገልጸውልኝ ነበረ። ቀጣይ 6ኛ ተሸላሚ ለመሆንስ ምን አስበዋል? ምን አቅደዋል? ሌሎችም ደግሞ እርስዎን አይቶ የእርስዎን አርአያ ተከትለውም ግብራቸውን በአግባቡ እንዲከፍሉ የሚያስተላልፉት መልእክትም ካለ እግረ መንገድዎን እድል እሰጣለሁ። ሀቀኛ መሆን ከሁሉም በላይ የህሊና ነጻነት ይሰጣል። ግብር መክፈል ደግሞ ከዚህ በፊትም በሆነ አጋጣሚ በኢንተርቪው ገልጬዋለሁ፣ ጸጋ ነው፣ መታደል ነው። ለመክፈል ፈልገው ታማኝ ለመሆን ፈልገው እድል ያላገኙ ብዙ አሉና ግብር መክፈል ማለት ሲኖር ነው፣ መታደል ማለት ነው፣ ጸጋ ነው። ይሄንን ግንዛቤ መያዝ የሚቻል ከሆነ ግብር መክፈል የሌለው ሰው ምን ይከፍላል? ካለን እንከፍላለን። በምንከፍለው ነገር ደግሞ ብዙ ልማት አሳልጠን እንደገና ደግሞ ከኛ በታች ያሉትን የህብረተሰብ አካላት እናቋድሳለን ማለት ነው።
ይሄ ያላስስተው ምን ያስስተዋል ሰው እና ለኔ ይሄ ትልቅ እርካታ ስለሚሰጠኝ ከዚህ በኋላም በተከታታይ ተመሳሳይ እድሎችን ማገኝ ይመስለኛል እና ለሌሎቹም የተመሳሳይ በስራ ዘርፍ ያሉ የስራ ባልደረቦቼ ለታማኞቹ እንኳን ደስ አላችሁ በዚህ አጋጣሚ ሌሎቻችሁም ደግሞ በታማኝነቱ የእርካታ ብቻ ሳይሆን የግዴታም መሆኑ ታውቆ ሁሉም ጤናማ የሆነ ውድድር ተወዳድሮ በሚከፈለው እርካታ ተቋዳሽና ተወዳዳሪ ጤናማ ተወዳዳሪ እንዲሆን ምክሬን ለግሳለሁ። መልካም አቶ ሙጂብ ሰይድ የታማኝ ግብር ከፋይ እውቅና ተሸላሚ እጅግ አድርገን ነው የምናመሰግነው። እርሶ እንግዲህ ረጅም ጤና ተመኝተናል። መልካም ጊዜ። እኔም ከልብ አመሰግናለሁ። ቀጥለናል። የተወደዳችሁ ተመልካቾቻችን እዚሁ ጉዳይ ላይ ነው ቆይታ የምናደርገው። ባለፉት የለውጥ ዓመታት የከተማዋ ገቢ እድገት ምርታዊ ለውጥ ማምጣቱን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አስታውቋል። ታምሩ ደምሴ ተጨማሪ አለው። የአዲስ አበባ ከተማ አስተዳደር ከጥቂት ዓመታት ወዲህ ባከናወናቸው ተከታታይና ቀጣይነት ያለው የልማት ስራዎች ከተማዋ በሁለንተናዊ መልኩ እየተለወጠች ለከተማዋ ነዋሪ ለሀገራችን ህዝቦች እንዲሁም ለውጭ ቱሪስቶች ጭምር የተመቸችና በዓለም አቀፍ ደረጃ ተወዳዳሪነቷና ተመራጭነቷን እያሳደገች መምጣቱ እሙን ነው። ለዚህም ለውጥ መመዝገብ ከተማዋ የምታመነጨው ኢኮኖሚ በአግባቡ እየተሰበሰበ በመምጣቱ እንደሆነም ይገለጻል። ከተማዋ በየዓመቱ የምትሰበሰበው ገቢም እያደገ መጥቷል። ለዚሁ ገቢ ማደግ ሚናቸውን ለተወጡ ታማኝ ግብር ከፋዮች እውቅናም ሰጥታለች። የእውቅናና የሽልማት መድረኩ ታማኝ ግብር ከፋዮችና ለግብር አሰባሰቡ ሂደት አጋዥ ለሆኑ ግብር ከፋዮች እውቅና ከመስጠት ባለፈ ለተቀሩት ግብር ከፋዮች ግብርን በአግባቡና በታማኝነት ለመክፈል ተነሳሽነትን ለመፍጠር ያለመ መሆኑን የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ ኃላፊ አቶ ቢንያም ምክሩ ተናግረዋል። ለከተማችን ልማት ሁለንተናዊ ለውጥና ብልጽግና አጋዥ ለሆናችሁ ግብር ከፋዮችና በተለያዩ አግባብ ለግብር አሰባሰብ ስራችን አጋዥ የነበራቸው አካላት እውቅናና አክብሮትን ለመስጠት የዘጋጀ ነው። ይህም የዛሬ ታዳሚዎችን ከማመስገን ባለፈ የተቀሩት ግብር ከፋዮች ላይ ግብርን በአግባቡና በታማኝነት ለመክፈል ተነሳሽነትና የጋራ ቤታችን በሆነችው ከተማችን ላይ የልማት አሻራን ለማሳረፍ የሚያስችል የውስጥ ፍላጎትና እልህ እንዲፈጠር ለማድረግ ጭምር ነው። በመዲናዋ ባለፉት የለውጥ ዓመታት በተከናወኑ ዘርፈ ብዙ የሪፎርም ስራዎች የከተማዋ ገቢ እድገት እምርታዊ ለውጥ ማምጣቱንም አቶ ቢንያም ገልጸዋል። የከተማችን የገቢ እድገት እምርታዊ ለውጥ እያሳየ ስለመሆኑ በዋናነት ባለፉት የለውጥ ዓመታት የተመዘገበውን የእድገት ማየት በቂ ነው። በ2010 መጨረሻ 33 ቢሊዮን ብር የነበረው የገቢ አሰባሰብ በ2017 በጀት ዓመት 233 ቢሊዮን ብር ደርሷል። ይህ እድገት በተለይ ባጠናቀቅነው የ2017 የበጀት ዓመት ከ2016 ጋር ሲነጻጸር በ87 ቢሊዮን ብር ወይም በ59.6 በመቶ እድገት የተመዘገበ ሲሆን ይህም ባለፉት 6 ዓመታት ከነበረው አማካኝ የገቢ እድገት ጋር ሲነጻጸር ከፍተኛ ምርታዊ እድገት መሆኑን ያሳያል። ቢሮ ኃላፊው አያይዘውም እውቅና የተሰጣቸው አካላት ግብራቸውን በወቅቱ የከፈሉና ህጋዊ የታክስ ስርዓትን የተከተሉ መሆናቸውንም አብራርተዋል። የዛሬው የግብር ከፋዮች የእውቅናና የሽልማት ፕሮግራም ላይ እውቅና የሚሰጣቸው ግብር ከፋዮች የተመረጡት ግብራቸውን በወቅቱ በመክፈልና በከፈሉት የገንዘብ መጠን ህገወጥ ደረሰኝን ባለመጠቀም የታክስ ህግን በመተላለፍ ያለመቀጣት ደረጃ የጎላ የኦዲት ግኝት ያለመገኘት የሂሳብ መዝገባቸውን በአግባቡና በተሟላ መልኩ የማቅረብ አቅማቸውና የዕዳ ጤናማ የሆነ ያከፋፈል ስርዓት ዋና ዋና መስፈርቶች ናቸው። በዚሁ አግባብ በፕላቲኒየም በጎልድና በብር ደረጃ በመከፋፈል በክቡራን አመራሮች እውቅና የሚሰጥ ይሆናል። ከዚህም በተጨማሪ የንግድ ትርፍ ግብራቸውንና የቫት ክፍያቸውን ለፌዴራል መንግስት የሚከፍሉ ነገር ግን ደግሞ ለከተማ አስተዳደሩ ከሰራተኞቻቸው የደሞዝ ገቢ ግብርን በአግባቡ እየከፈሉ የሚገኙ የንግድና የፋይናንስ ተቋማት እንዲሁም ከደሞዛቸው ላይ ግብራቸውን በአግባቡ እየከፈሉ የሚገኙትን የከተማችንን የመንግስት ሰራተኞች ጭምር እውቅና ምንሰጥ ይሆናል። ግብር መክፈል ባህል እንዲሆንና ዜጎች ግብር መክፈል ኃላፊነትና ግዴታ መሆኑን ለማስረጽ በትምህርት ቤት የታክስ ክበባት ላይ የሚሳተፉ ተማሪዎችና ያለደረሰኝ የሚፈጸም ግብይትን ጥቆማ የሚሰጡ የከተማዋ ነዋሪዎች የእውቅናና ሽልማቱ ተካፋይ ሆነዋል። የ2017 ዓ.ም የገቢ አሰባሰብ ስራዎች ውጤታማ እንዲሆኑ የበኩላቸውን ድርሻ ለተወጡ አካላትም በመድረኩ ምስጋና ቀርቦላቸዋል።
እውቅናና ሽልማት መስጠቱ በርትተን እንድንሰራና ለሌላ ስኬት የሚያነሳሳ ነው ሲሉ ግብር ከፋዮች ተናገሩ። አዲስ አበባ በህጋዊ መንገድ ነጋዴው ግብራቸውን በአግባቡ ለሚከፍሉ ነጋዴዎች ሽልማትና እውቅና ሰጥታለች። ንጉሱ በቃሉ ከ500 ሺህ በላይ ግብር ከፋዮች የሚገኙባት አዲስ አበባ ግብር ከፋዮችን ለማበረታታትና ለሀገር በታማኝነት ለሚያደርጉት አስተዋጽኦ ሽልማትና እውቅናን ታበረክታለች። የ2018 ዓመተ ምህረት ታማኝ ግብር ከፋዮቿንም አዲስ አበባ እውቅናና ሽልማት ሰጥታለች። በተለያየ ደረጃ ሽልማትና እውቅና ያገኙ ግብር ከፋዮችም እውቅናና ሽልማት መሰጠቱ በርትተን እንድንሰራና ለሌላ ስኬት እንድንነሳሳ የሚያደርገን ነው ሲሉ ገልጸዋል። ታማኝነት እውቅና ተሰጥቶት እንደዚህ በከተማም በሀገርም ደረጃ ምስጋናና እውቅና ሲቸሮ በጣም ደስ ይላል። ጥሩ ስሜት አለ። ይሄ ሽልማት እውቅና መሰጠቱ በርትተሽ እንድትሰሪ በድርጅቱ የገጽታ ግንባታ ላይም የተሻለ ነገር ይፈጥራል። ያው መጀመሪያ ስንከፍል እኛ እንሸለማለን ብለን እውነቱን ለመናገር እንሸለማለን ብለን አይደለም ስንከፍል የነበረው። ከተሸለመን በኋላ ግን ስሜቱ በጣም ደስ ይላል። ለወደፊቱ ትኩረት እንድንሰጥ ያደርገናል። በጣም ደስታም ይፈጥራል፣ ያበረታታል። በታማኝነት ግብራችንን መክፈላችን አዲስ አበባ አሁን በምትታየው ልክ እንድትለማ የራሳችንን አስተዋጽኦ እንድናበረክት አስችሎናል ይላሉ ተሸላሚ ግብር ከፋዮች። ግብር ከፋይ መሆን አንደኛ ጥሩ ነው። ለሀገሪቷም ያለው አስተዋጽኦ ትልቅ ነው። ከተማችንም እንደሚታወቀውም ትልቅ የሆነ የማንሰራራት ሁኔታ ወይም ሂደት ላይ ስለሆነች እኛም በዛ መሳተፋችን ትልቅ ደስታን ይሰማናል። መላ የድርጅታችን ሰራተኛ ከሰራተኛ ደሞዛቸው ከፍተኛ የሆነ ግብር ይከፍላሉ። ድርጅታችን እንደዛው ከፍተኛ የሆነ ግብር ይከፍላል። ለዚህ ደግሞ የምናያቸው በከተማው ላይ የምናየው መሰረተ ልማት በሙሉ በግብር ከፋዮች የሚሰራ ነውና ክብር ነው የሚሰማን። ግብር መክፈል ደግሞ ኩራት ነው፣ ክብር ነው እና ደስተኞች ነን። ግብር መክፈል ለራስ ነው፣ ለሀገር ነው። ከተማችን ላይ የምናየው እድገቶች የግብር ከፋዮች ውጤት መሆኑ ያው ሁላችንም የምናየው ሀቅ ነው። ስለዚህ ግብር መክፈል ለሀገር እድገት፣ ልማት፣ ብልጽግና ወሳኝ መሆኑን ሁሉም ህብረተሰብ ተረድቶ ታማኝ ግብር ከፋይ ቢሆን በእኛ ቢማር ደስ ይለኛል የሚልነት አለ። ግብርን መክፈል ህዝብንና ሀገርን ከማገልገል በላይ የአእምሮ እርካታ የሚሰጥ የታማኝነት መለያ መሆኑን የጠቀሱት ተሸላሚ ግብር ከፋዮች በእኔነት ስሜት በግንባር ቀደምትነት ግብርን በጊዜው መክፈል ይገባናል ብለዋል። ህዝቡን እንደምታገለግል ይውላ ሀገርንም ደግሞ እንደምታገለግል መረዳት ነውና አዘንዶ ዘዴ ማኒው ሳይሆን በቃ በዘመንሽ አገልግለሽ ማለፍ ነው ያለብሽ። የሆነ ነገር ሰርተሽ በዘመንሽ ሰው ያልፋል እኮ ግን የሆነ ነገር ለሀገር የሚሆን ቅርስ ማድረግ ላንቺም የሚሆን ነገር ማድረግ ነው እና ብር ብቻ ማግኘቱ ሳይሆን ገቢ ምን እንደሆነ መረዳት ላይ ነው። ማይንድ ላይ ያለ ነገር ይመስለኛል። ምናልባት ዛሬ ላይ የተሻለ ተነሳሽነት እንድንፈጥር ወይም ደግሞ እንዲኖረን ስለ ግብር ሁሉም የኔ ባይነት ግብር ግዴታችን መሆኑን ተገንዝበን ሁላችንም ስለ ግብር ጥሩ ግንዛቤ ኖሮን ግንባር ቀደም ሆነን መገኘት አለብን። ተመልካቾች የታማኝ ግብር ከፋዮች እውቅናና ሽልማት መርሃ ግብር የተመለከቱ መረጃዎችን እዚህ ላይ ገታ እናደርግና ወደ ሌሎች መረጃዎች እንለፍ። ሁለተኛው የአፍሪካ የአየር ንብረት ለውጥ ጉባኤ ለአየር ንብረት ለውጥ ተጽዕኖ ምላሽ ለመስጠት ያለን ቁርጠኝነት የተረጋገጠበት መሆኑን የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ገለጹ። የፕላንና ልማት ሚኒስቴር ሁለተኛው የአፍሪካ የአየር ንብረት ለውጥ ጉባኤ በስኬት እንዲጠናቀቅ ከፍተኛ አስተዋጽኦ ላደረጉ አካላት የእውቅናና የምስጋና መርሃ ግብር አካሂዷል። ቤተልሔም አየነው ተጨማሪ አላት። የአፍሪካን አረንጓዴ ልማት በፋይናንስ መደገፍ በሚል መሪ ሀሳብ ባለፈው ጳጉሜ ወር የተካሄደው ሁለተኛው የአፍሪካ አየር ንብረት ጉባኤ አህጉሪቱ የገጠሟት ካሉ አንገብጋቢ ፈተናዎች በዘላቂነት መሻገር የሚቻልበት ሁኔታ ላይ በጥልቀት መምከሩ ይታወሳል። የሀገራት መሪዎች፣ ተመራማሪዎች፣ ባለሙያዎች፣ የሲቪክ ማህበር ተቋማት፣ ወጣቶችና የግሉ ዘርፍ በአንድነት ተወያይተውበታል። የጉባኤውን በስኬት መጠናቀቅ አስመልክተው የኢትዮጵያ መንግስት በዓለም አቀፍ የአየር ንብረት መድረኮች የአፍሪካ መሪነት ለማሳደግ በቁርጠኝነት እየሰራ መሆኑን የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ገልጸዋል። የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ በዚህ ወቅት እንደተናገሩት ሁለተኛው የአፍሪካ አየር ንብረት ለውጥ ጉባኤ ለአፍሪካ አየር ንብረት ለውጥ ተጽዕኖ ምላሽ ለመስጠት ያለንን ቁርጠኝነት ያረጋገጥንበት ነው ብለዋል።
When Ethiopia was entrusted with the honor of hosting the second Africa Climate Summit, we embraced ኢትዮጵያ ሁለተኛውን የአፍሪካ የአየር ንብረት ጉባኤ እንድታስተናግድ እድል ስታገኝ አፍሪካ የአየር ንብረት ለውጥ ሰለባ እንደሆነች ድምጽ ለመሆንና አሳሳች ተረካዎችን በማረም በአየር ንብረት እርምጃ በዘላቂ ልማትና በአረንጓዴ ልማት ላይ የአፍሪካን አንድ ድምጽ ለመቅረጽ እንደ አህጉራዊ ኃላፊነትና እንደ እድል በመቀበል ነው። እንደ እውነቱ ከሆነ አፍሪካ የአየር ንብረት መፍትሄዎች ኃይል የመሆን አቅም አላት። በፈጠራ የበለጸገች ጽኑና ባለ እድል ናት። ገና ከጅምሩ ወደ አፍሪካ የአየር ንብረት ጉባኤ የተደረገው ጉዞ ሁሉን ያሳተፈ በትብብርና ልዩ የሆነ ፓን አፍሪካዊ ነበር። የኢትዮጵያ መንግስት እውነተኛ ውክልናና ውጤትን ያማከለ ጉባኤ ለማስተናገድ ባለው ጠንካራ ቁርጠኝነት የተመራ ነው። Logistically, but also delivered meaningfully and transformative outcomes for Africa and the world. ጉባኤው አፍሪካውያን ለአየር ንብረት ለውጥ ተጨባጭ መፍትሄዎችን በመውሰድ ግንባር ቀደም መሆናቸውን በማሳየት ስኬታማ መሆኑን ተናግረዋል። Our collective efforts transformed the summit into a continental milestone, reaffirming Africa's leadership. የጋራ ጥረታችን ጉባኤውን የአፍሪካን መሪነት ምኞትና የአየር ንብረት ቀውስን ለመጋፈጥ አንድነትን በማረጋገጥ ጉባኤውን ወደ አህጉራዊ ምዕራፍ ለውጦታል። ለዚህም ውጤቶቹ ለራሳቸው ይናገራሉ። የአየር ንብረት ለውጥና የድርጊት ጥሪ ላይ የአፍሪካ መሪዎች የአዲስ አበባ ስምምነት መቀበል የጋራ ቅድሚያ የምንሰጣቸውን ነገሮች በማስተጋባትና የአፍሪካ የአየር ንብረት ፈጠራና የአፍሪካ የአየር ንብረት መሰረተ ልማትን ጨምሮ ለአየር ንብረት ፋይናንስ ለቴክኖሎጂ ልማትና ሽግግር አዲስ አጋርነት መጀመር እና የአፍሪካ የአረንጓዴ ልማት ጎዳና ለመደገፍ ከመንግስታት ከግሉ ሴክተርና ከልማት ተቋማት የተሰጡ ተጨባጭ ቁርጠኝነት የመሪዎች ጉባኤን ራዕይ ወደ መሬት ተጨባጭ ውጤቶች ማሸጋገርና ሌሎችንም ማንሳት ይቻላል። ዛሬ የተገኛችሁ በሙሉ ልዩ ትብብርና ትጋት ባይኖራችሁና ዛሬ እዚህ ላይ መገኘት ባትችሉ እነዚህ አስደናቂ ስኬቶች ሊገኙ አይችሉም ነበር። Turning the summit's vision, collaboration of all of you here tonight and those who might not be here today. ለጉባኤው ስኬታማነት በርካታ አካላት የነበራቸው ጉልህ ሚናና ለትግበራውም ስላላቸው ቁርጠኝነትም ተናግረዋል። በቀጣይም ለጋራ ችግሮች በጋራ ምላሽ መስጠት አቅም የተፈጠረበት እንደሆነ ገልጸዋል። The government of Ethiopia remains fully committed to sustaining this momentum, translating the outcomes of the Africa Climate Summit to የኢትዮጵያ መንግስት የአፍሪካ የአየር ንብረት ጉባኤ ወደ ተጨባጭ ተግባራት በመቀየርና የአፍሪካን መሪነት በዓለም አቀፍ የአየር ንብረት መድረኮች በዚህ ዓመትና ከዚያም በኋላ ኮፕ 30ን ጨምሮ ይህን ጅምር ለማስቀጠል ሙሉ በሙሉ ቁርጠኛ ነው። አሁንም በድጋሚ ለሁላችሁም ያላችሁን ያልተቋረጠ ድጋፍ፣ ትብብርና ወዳጅነት ልባዊ ምስጋናዬን አቀርባለሁ። ይህንን ጉዞ በጋራ ወደ ዘላቂ ተቋቋሚና የበለጸገች አፍሪካ እንቀጥል። resilient and prosperous Africa. I wish you all an enjoyable and memorable evening. Thank you. የኢትዮጵያ መንግስት ይህን ስኬት ተጠቅሞ በዓለም አየር ንብረት መድረኮች የአፍሪካ መሪነት ለማሳደግ ቁርጠኛ መሆኑንም አረጋግጠዋል። ሁለተኛው የአፍሪካ አየር ንብረት ለውጥ ጉባኤ በስኬት እንዲጠናቀቅ ከፍተኛ አስተዋጽኦ ላደረጉ አካላት እውቅና ተሰጥቷል። በተከታይነት ደግሞ ወደ ጤና ነክ መረጃችን ነው የምናልፈው። ወደ ዛሬው የጤና ነክ መረጃችን ስናልፍ ደግሞ በስብራት ጊዜ የብረት ቅየራን የተመለከተ ይሆናል። በተለያዩ አደጋዎች የአጥንት ስብራት ሲከሰት በሚደረግ የቀዶ ሕክምና የተለየ ህመም ስሜት የሌለውና የታካሚውን የአኗኗር ዘይቤ የማያስተጓጉል የብረት ቅየራ እንደሚደረግ ባለሙያዎቹ ይገልጻሉ። ታዲያ ይህ በአጥንት ተተክቶ ወደ ሰውነት የሚገባው ብረትም ምንም የጎንዮሽ ጉዳት እንደሌለውና ስብራቱ በትክክልም ቶሎ እንዲገጥም እንደሚያደርግ ነው ባለሙያዎቹ የሚናገሩት። አለማዝ ሙሉጌታ በዚህ ጉዳይ ላይ የሕክምና ባለሙያ በማነጋገር ተከታዩን ጥንቅር አዘጋጅታለች። ዶክተር ናታን ወንዶሰን እባላለሁ። በጥቁር አንበሳ ሆስፒታል የአጥንት ቀዶ ሕክምና ስፔሻሊስት። የአጥንት ስብራት በሚያጋጥምበት ጊዜ አጥንት በተፈጥሮ ከተሰበረ በኋላ እንግዲህ ፈጣሪ ሲፈጥረን በመሃል ደም ይደማል። ከዛ የደማው ደም የተለያዩ አይነት ህዋሶች አሉት፣ ውስጡ የሚያመርቱት የተለያዩ ንጥረ ነገሮች አሉ። እነዚህ ባለበት እስከተያዘ ድረስ ዲድን ያደርጉታል። ስለዚህ በጥቂት ሳምንታት ውስጥ ህመሙ እየጠፋ ይሄዳል። ከጥቂት ወራት በኋላ ደግሞ አጥንቱ ወደ ነበረው ጥንካሬ ይመለሳል። ይሄ እንግዲህ ለሰው ልጆች ብቻ ሳይሆን ለሌሎች እንስሳትም ለምሳሌ በጎች ሲሰበሩ እረኞች ያው በእንጨት ይደግፉትና ዙሪያውን ያስሩታል፣ ባለበት ይድናል። አንዳንድ የስብራት አይነቶች ከዚህ የረቀቀ እና ከፍ ያለ ህክምናዎችን ይፈልጋሉ። በዚህም ምክንያት ዘመናዊው ህክምና
የተለያዩ አይነት በሰውነት ውስጥ የሚገቡ ብረቶች እና አጥንት ተስተካክሎ እንዲድን የሚያደርጉ የሕክምና ቁሳቁሶችን ፈብርኳል። አብሶ በአጥንት ሕክምና ዓለም ውስጥ የተለያዩ አይነት ስብራቶች የአጥንት የተለያዩ የሚገቡ ብረቶች ያስፈልጓቸዋል። ለምሳሌ መገጣጠሚያ ውስጥ የገባ ስብራት ሲኖርና ስብራቱ መገጣጠሚያውን እንዳይጎዳው የሚያገለግል መገጣጠሚያ እንዲሆን ሲፈለግ በቦታው ሳይስት ፐርፌክትሊ አላይን አድርጎ እንዲድን በብረት ይታሰራል። አንዳንዴ ደግሞ ረጃጅም አጥንቶች ለምሳሌ የታፋ አጥንት ከጉልበት በታች ያለው ቲቢያ የሚባለው ጠንካራው አጥንት እንዲሁም ዳሌ አካባቢ የሚከሰቱ የተለያዩ ስብራቶች በሚኖሩ ጊዜ የተጎዳው ሰው ወደ እንቅስቃሴ ቶሎ እንዲመለስ በብረት ይታሰራል። እነዚህ ብረቶች ብዙውን ጊዜ ከታይቴኒየም፣ ከስቴንለስ ስቲል፣ ከኮባልት፣ ክሮሚየም ከመሳሰሉት ለጤና ምንም አይነት ጉዳት ከማያስከትሉ እንደዚሁም ደግሞ ሌላ አይነት ኬሚካል ሪአክሽን የማይሰሩ ከሰውነት ጋር የሚስማሙ ብረቶች ሜዲካል ግሬድ የሆኑ ወይንም ደግሞ ለሕክምና ሰው ውስጥ ለመኖር የሚስማሙ አይነት ብረቶች ይሰራና እነሱ አጥንቱን ባለበት አስተካክለው ይዙታል። የተሳሳቱ አስተሳሰቦች አሉ። ለምሳሌ የገባው ብረት ሊበሰብስ ይችላል ወይም ሊዝግ ይችላል የሚሉ ፍራቻዎች በማህበረሰቡ ዘንድ ይሰማሉ። ይሄ ልክ ያልሆነ አስተሳሰብ ነው። ሌላኛው ሁለተኛው ፍራቻ ምንድነው? ሊጮህ ይችላል ወይንም ደግሞ አለ አይደል ይሄ ኤርፖርቶች ውስጥ ወይም ይሄ በእጅ ተይዞ በጥበቃ አካባቢ ብረት አለና ሊጮህብኝ ይችላል የሚል ፍራቻዎች ናቸው። እኒ ሜዲካል ግሬድ ሰውነት ውስጥ የሚገቡ የቀድሞዎቹ የጥንቶቹ ካልሆኑ አሁን በዚህ ዘመን ያሉት ዘመናዊዎቹ ሜዲካል ግሬድ ብረቶች አይጮሁም። እንዲህ አይነት ፍራቻ የላቸውም። ማግኔቲክም አይደሉም። ስለዚህ ኤምአርአይ ለመሰራት ምን ለማለት አይከለክሉም። አብሶ የኦርቶፔዲክ ኢምፕላንቶች። ሌላኛው ፍራቻ ደግሞ ምንድነው? ቶሎ እንዲወጣላቸው መፈለግ ወይንም ደግሞ በቃ ካልወጣ ሰውነቴ ውስጥ የሆነ ነገር ይሆናል የሚል ፍራቻ ነው። ይሄም ፍራቻ እንዲወጣ ምክንያት የሚሆኑ አንዳንድ ጉዳዮች አሉ። ለምሳሌ የሚያድግ ህፃን ልጅ ከተወሰነ ጊዜ በኋላ አጥንቱ ስለሚያድግ ብረቱ ግን ባለበት ስለሚቀር ብረቱ መውጣት ይኖርበታል። እንደዚሁም ኢንፌክሽን ከፈጠረ ወይንም ደግሞ ኢንፌክሽን ያለበት ሰው ላይ እነዚህ ብረቶች ሊወጡ ይገባቸዋል። እንደዚህ ካልሆነ ግን በሌላ ምክንያት ማውጣቱ ብዙም እንደ ሕክምና አይመከሩም። እንደ አይነት ኦፕሬሽኖች ከተሰሩ በኋላ አብሶ ብረት የገባባቸው ቁስሉን እስኪድን ድረስ በንጽህና መጠበቅ ያስፈልጋል። ንጹህ ባልሆነ እጅ መንካት ወይንም መታሸት ወይም የመሳሰሉት ነገሮችን ማድረግ ኢንፌክትድ እንዲሆን ከዛ ውጪ ደግሞ የመዳን ሁኔታው እንዲዛባ ሊያደርጉ ይችላሉ። ሌላኛው ምክሬ እነዚህ ብረቶች ከገቡ በኋላ እንቅስቃሴ ወዲያው መጀመር የሚቻልባቸው አሉ። አንዳንዶቹ ደግሞ ለተወሰነ ጊዜ እንቅስቃሴ የሚከለከልባቸውና አጥንቱ የተወሰነ የጥንካሬ ደረጃ ላይ እስኪደርስ ድረስ ለምሳሌ መራመድ ወይም መርገጥ የሚከለከልባቸው ሁኔታዎች ሊኖሩ ይችላሉ። ስለዚህ እንደየ ሁኔታው ከሐኪሞቻቸው የሚያገኙትን ምክር እየተቀበሉ ተግባራዊ እንዲያደርጉ